ዱባይ ተይዘው አዲስ አበባ ገብተዋል። ከዱባይ ፖሊስ ጋር በመተባበር የኢትዮጵያ ፌዴራል ፖሊስ ከ108 በላይ ኢትዮጵያውያን ዜጎችን ዱባይ ወስደው ይዞ መምጣቱ ነው የተገለጸው። በውጭ ሀገር ተደብቀው በበርካታ ዜጎች ላይ ኢሰብአዊ ድርጊቶችን ሲፈጽሙ የዳውድ ተፈሪ ለገሰና ደስታ ተገኝ አበጋዝ የተባሉቸውን ተጠርጣሪዎች በቁጥጥር ስር አውያለሁ ብሏል። ዜጎችን በማታለል ከ300 ሺህ እስከ 600 ሺህ በመቀበል በ8 ቀን አንዴ ብቻ እንዲበሉ በማድረግ ጾታዊ ጥቃት ሲፈጽሙ ነበር የሚል ክስ ያቀረበ ሲሆን አሁን ላይ ታዲያ ተይዘው ያሉ ግብረ አበሮቻቸው ተይዘዋል። እንደዚህ ይቅርታ ሁሉም ሰው ወጥቶ እንዲጠይቀው አደረጓት። እራሷ ተበዳይ ሆና ቆይ ልጅቷ እንደገና ኬዙ ማንሳት አትችልም። አሁን ወረቀት ስላልነበራት ነው እኮ በዚህች ልጅ ነው እኮ እቺ ልጅ ብቻ ነች ትንሽ ከተማ ነገር ስለሆነች ደፍራ ወጣ ነበር። ስከስ የእናቷን ፎቶና ወደ እናትሽ ልካለሁ አላት። አውጥቶ የእናቷን ፎቶ የእናቷ ፎቶ ፑብሊክ አልነበረም። የሰፈር ልጆች አንስተው ላኩለት። ኖ እናትሽ ወይ በስማ በዛ ክሱን እንድታቆም እነማን ይገባሉ? ሽምግልና እነ ሙኒት ምናምን። እሷ ደግሞ ያንን የሽምግልና ስነ ስርዓት ቅድት ሳታስፈቅጂ ሰው በመቅዳት በሚል ደግሞ ሌላ ወንጀል ውስጥ ከተቷል። እና እኔ አይደለም ጥፋተኛ ብለሽ ተናገሪ ያሏት። አይ ፍቅረኛ ነበረን እየደፈረኛ አልነበረም ብላ ወጣ እንድትናገር አረጋት። ኦ ማይ ጋድ የዚህ ግን አቃው እንደገና መታየት አይችልም። ለምን ጉዳይ ይሄ ነገር ያው ምኑ ነው የሚታየው? እኛ እኮ ታዲያ ይሄን እኮ ነው ይሄን ሁላ እኮ ነው ያስረከብነው። መች ገብሻል? አሁን ልጅ ገብቷል። ግን 10 ምናምን ሴቶች እኛ ጋር እንደዚህ እንዲህ የመነጨቁት ምን እያለ ምናምን እንደገና ደግሞ ብር የሚያስልካቸው ሴቶች በመረጃ እያለ እንደገና እሱን ይቅርታ ጠይቀው እኛ ሪፖርት ማድረግ ስንጀምር ሲስቁብን ነበር። የሚገርም ነገር ወይሳካላችሁ ማን ነገር ያ ኦኬ። አሁን ግን የዛች ይቅርታ ጠይቀችው ልጅ ኬዝ እንደገና ኬዟን ሬዝ ማድረግ ይቻላል? እንደገና ማሳት ይቻላል? በዱባይ ህግ አስፈራርተዋት ምናምን እንደሆነ ነገር ልጅቷ ያን ነገር መናገር ይችላል። እንደገና መናገር ለፍርድ እንድትቀርብ ማድረግ ይቻላል። አሁንማ ሁሉም በቃ አለቀለት እኮ የተጠቅሎ የተገባ ነገር። እናንተ አውሩ አንድ ጊዜ። ምክንያቱም ልጅቷ ይሁን ሀቋም ወረድ አለበት። ምክንያቱም አስፈራርቷ እስከሆነ ድረስ ያ ነገር ይቅርታ የጠየቀችው በዚህ ኬዝ ነው ወይ ነገሩን ፈርቼ ነው እንጂ ይሄማ ትክክል ተፈጽሟል ብላ እንደገና ኬዙ እንደ አዲስ እንዲነሳ ማድረግ ትችላለች እኮ። ደግም መክሰስ ትችላለች እኮ። እና ይስ ወንጀለኛ ነው እስከተያዘ ድረስ። ኦኬ ጎ ሄድ። እሺ ቀጥይ። አይ ካጠገብ ካለው በዚህ አጋጣሚ ቴዲ ከ7 ከ8 ሜቢ ይሄ ጉዳይ በተነሳ ሰዓት ድፍን የኢትዮጵያ ህዝቦች ማለት ነው በቃ ሄለንም በሰዓቱ የሰማችሁ የማይመስለኝ ሄለን ብቻ ነች። ይሄን ታሪክ ያልሰማ የማያውቅ ሰው የለም፣ በተለይ ሶሻል ሚዲያ ተጠቃሚዎች ማለት ነውና ቴዲ ብቻውን ነበረ ከነሱ ጋር የሚጋፈጠውና ቴዲን ያልሰደበው የለም። ሁሉም ተደራጅተው ኢቭን ነገሮቹ ሰዎች ሰፖርት ያደርጉኛል ብሎ ቪክተም የሆኑ ሴቶችን አበረታቶ ይዟቸው ይመጣና አሳልፎ ለማን ይሰጣቸዋል? እናግዛለን ለሚሉ ያግዙኛል ለሚላቸው ሰዎች እንኳን አሳልፎ ሲሰጣቸው እነዛም ደግሞ ተመልሰው የነዛ ልክ ዮኒ ማኛ መጀመሪያ ሲረግጠው ነበር። ማሙስ ሲከፍለው ሀሳቡን ቀየረ። ገባ ከዛ መቶ ይቅርታ ምናምን የሚል ድራማ ሰራ። እነ ሙኒት ራሱ እንዴት ዱባይ ያላችሁ ሰዎች የታላችሁ ምናምን ተብሎ ቴዲ እርግጠኛ ነበር እነ ሙኒት ይሄን ኬዝ እንደሚይዙት አሳልፎ ያችን ልጅ ሁሉ የት ነው ያለሽው ትፈራ ነበር ልጅቷ። እሺ ብላ አምና እንደውም አንድ ደፋር እንደዚህ ቪክተም ከሆኑ ሴቶች መሃል እሷ ነበረች ደፋር የነበረች ልጅቷ ማለት ነው። እሺ ብላ ያለችበት ቦታ ሄደው አምጥተው ምናምን ኬዙን እንትኑን አደረጉባት። አሁንም እነሱ ነሙኒት ከማን ጎን ሆኑ? ከሱ ጎን ምን እንደሚያደርጋቸው እርስ በርስ ሁሉም ተያይዟል። ወይ በገንዘብ እሱን ሳፖርት። አንዳንዴ የሃፒን ትንሽነት ማየት የለብም። ከሱ ጋር አብረው የሚሰሩ ሌላ ሰዎች አሉ። እነዛን ደግሞ ቪክተም የሚያደርጋቸው ለምሳሌ የሰዎች ሚስጥር ያቂ ይሆናል፣ ቪዲዮ የያዘባቸው ይሄን ነገር አስቁሙልኝ ካለበዛ ይሄን አደርጋለሁ በሰው ሊያግዙ የመጡትን ሰዎች ያገኛል ማለት ነው። ሶ ሄለን ደግሞ ቴዲ ይሄን ሁሉ ተጋፍጦ በቃ ነገሩ ውሸታም ሁሉ እስከመባል ብዙ ነገር አቆመ። ከነሱ ጋር መጣላቱን ስቲል እንደተጣላ ነው ከብዙዎቹ ጋር። ግን
ይሄ መከራከሩ ይሄ አንድ ቀን አስይዘዋለሁ የሚለው ነገር ተስፋው እየቀነሰን የመጣው ሜቢ ኢትዮጵያ ከገባ ወይ ሌላ ቦታ ላይ ካገኘሁት የሚል እንጂ በዚህ መንገድ እኔና እሱ እንገናኛለን ብሎ አላሰበም። እና እዚህ አጋጣሚ መጥቶ ከሄለን ጋር እንትን ሲል አሁንም ሀቢ ተደላድሎ የተቀመጠው የነበረ ሄለን ምንም አታመጣም፣ አሁን በመጡባት በተለያዩ ችግሮች በዛ በኩል ደግሞ እሱ ማግኘት የሚችላቸው አንዳንድ ሰዎች ሊኖሩ ይችላሉ። እነዛን ሰዎችም በመያዝ ሄለንንም ደግሞ ማስቆም የሚችል እና ሄለን ደግሞ በዚህ ጉዳይ አንድ ነገር ከጀመረች ምንም ቢደበላለቅ መስሚዋ እንትን አይደለም እና ከሱ ጀርባ በጣም ብዙ ሰዎች ምን መሰለሽ ያለሁት ይኸውልሽ፣ አሁን ያቺ ልጅ ይቅርታ ጠይቃለች አለ በአስፈራርቷ ሴቶች በሴቶች ላይ የተነሱባቸው በጣም ወጥተው አሁን እነዚህ ሰዎች እንደዚህ ሆነናል በሰዓቱ በገዛ ገንዘብ ምን ላወራ እንደፈለኩ አልገባሽም። ይኸውልሽ እህቴ ምን ላወራ እንደፈለኩ አልገባሽም። ይኸውልሽ እሺ ብዙ ነገር ተብሎ ነበር፣ እርዳታ ይደረግላቸዋል ሁሉ ተብለው ማንም አይደለም ስታየው። አሁን እኔ ማወራውን ልንገርሽ፣ አልሰማሽም ገና ማወራውን። ይኸውልሽ አንቺ የሆነ ጉዳት ደርሶብኛል ብለሽ ነገሩን እንደገና አጥፈሽ ይቅርታ ከጠየቅሽ ማለት ነው ነገ ጠዋት ማለት ነው ትክክለኛ ሲሪየስ ነገር ወንጀል ቢደርስብሽ ራሱ የለመድሽ ነው ተብለሽ ገባሽ ከሄደሽ በዛ ጉዳይ አይታይም። ስለዚህ እች ልጅ በዛ ሀገር መንግስት ጉዳዩን ከራሱ ላይ ማውረድ አለባት። ናው ሺ ካም ኢን ብላክ ሊስት ገባሽ አለ በዛ ሀገር መንግስት ብላክ ሊስት ትገባለች። በሐሰት ወንጀል ሰዎችን በመወንጀል በሚለው ትቀምጣለች። ገባሽ አለ። ስለዚህ እች ልጅ ከዛ በሐሰት ወንጀል በመናገር በሚለው ራሱ በወንጀል ኬዝ ነው የተቀመጠችው። ከዛ ሬዝ መሆን አለባት፣ መውጣት አለባት። ገባሽ? እንደዚህ ስላሉኝ ፈርቼ ነው ይሄን ያልኩት የሚለውን ነገር ማውጣት አለባት። ነገ ጠዋት ማንኛውም ነገር ቢደርስባት ልጅቷ ታማኝነት አይኖራትም፣ በመንግስትም ቢሆን በህጉም ደረጃ ማለት ነው። ይሄ የንኬት ስላለባት ቀድም ያልገባህ ነገር አለ፣ አንተ ያልገባህ ነገር አለ። እናስረዳሃለን። አስረዳኝ። ስምረት አንዴ መልዕክት ተናግሬ ልውጣ እያለች ስለሆነ እሷን እንትን ብለን ከዛ እናስረዳሃለን በደንብ። ማን ያለው ይቅርታ ድምጼ ይሰማል? ያ ሰላም ሄሉ ደህና ነሽ? እንዴት ነሽ? ያ ግብ ሄሊዬ አይዞሽ በርቺ፣ ጠንካራ ሴት ነሽ። አንድ የምነግራችሁ ነገር እዚህ ውስጥ 1000 ምናምን ሰው ያው እነዚህ አይዲ የሌላቸው ልጆች ሊኖሩ ይችላሉ። በእነ ሙኒት እየተጠቁ ያሉት እነሱ ናቸው። ምን አለ መሰላችሁ እዚህ ሀገር ላይ እዚህ ላይቭ ላይ ቆይ በህግ ተይዘዋል እያሉ የሚሸውዷችሁ ነገር አለ። እያንዳንዳቸው ግን በየተራ ይሄዳሉ። ይሄን ወቁ። የኬሌ ሚስት ነው የኬሌ ሚስት ነው አይሰራም። እዚህ የአስተዳደሩ ሚስት ትሁን ህግ ነው። እና ያላችሁን እና ቪዲዮአችሁን ይዞ አይደለም እንደዚህ በጣም ንቁጣ ያኒ ትንሽዬ ስህተት ካለ ወደ ኤደን ስጧት። ማንም ይሁን ማንም አልኳችሁ፣ ማንም እዚህ ኤኬሌ ይፈራል የሚባል ታሪክ የለም። የተሸወዳችሁት ሚዲያ ላይ ነው። ኤኬሌ ኃይለኛ ናት፣ ኤኬሌ ታዚዛለች፣ እንደዚህ ምንም ናቸው ምንም። ይሄን ሁሉ እስከዛሬ ሚዲያ ላይ የሚደረገውን የኢማራት ህግ አያውቀውም ነበረ። እነሱ ተይዘዋል። እርስ በራስ በውስጥ ማህበር አላቸው። አንቺም ራስሽ ኤደን ሄለን ተገቢ ያልሆነ ቴክስት የሚያደርግልሽ ሰው በዚህ ሀገር ነምበር ካለ ለኤደን ሲጫት ተገቢ ማንም የሺ ሰው ግምት የሚባል የለም እዚህ ሀገር ላይ። በሀፒ የተነሳ ሁሉም ይሄ ነገር በሀፒ ከማን ጋር እንደሚደዋወል ሁሉ እነሱ ሁሉ ታርጌት ውስጥ ገብተዋል። ባይዘው የሚገናኘው ከነሱ ነበረ። ስለዚህ ኤኬሌ የሚባል የለም የዱባይ ህግ ላይ እና ለኤደን ስጧት። ኦኬ እንደዛ የለም። ይሄ ሙኒት ጋር እንሂድ እንዲሁ ነው ሀቢባ ጋር እንሂድ የሚባል ነገር የለም። ድራማ ነው ልጆች ላይ እየተጫወቱ ያሉት። አይዲ አለሽ የለሽም ያለሽን ኢንፎርሜሽን ያጠቃሽን ሰው ብትቺ አይዲውን ባትቺ በስሙ የተገዛ ቁጥር አንድ በዛው ያሀፒ በጣም ጥሩ በጣም ጎበዞች ናቸው። ጥሩ ማስረጃ ነው የሰጣችሁት። በጣም ታይቶ ማይታወቅ ነው ማስረጃውን ሊብሬ ሁሉ ሚልኪያ ካቦሽ በእንደዛ ነው በቃ ሁሉ ነገር የተያዘው። ስለዚህ አፌን ስላፈኩ ሶሪ። እሺ እና አንድ ነገር አልኳችሁ
ማንም የሺ ሰው ግምት የምትሉት ይሁን ማስረጃ ስጡን። እንዴ የለም። እሺ እና ቴንክ ዩ ብዙ መቆየታችሁ ቴንክ ዩ መች ማር ሄሎ የኔ ጥያቄ የነበረው ግን አልተመለሰልኝም እኮ ልጅቷ ወረቀት የላት እንደገና በዛ ጉዳይ አሁን ልጅቷ ይቅርታ በይ ተብላለች ምናምን ያሁል ወንጀል ሰርቶባታል ሰው እቺ ልጅ ማለት ነው ስሟን ከዛ እንትን ላይ ከብላክ ሊስት ላይ ማውጣት አለበት አሁን በውሸተኛ በሐሰተኛ ወንጀል ዋሽቼ ነው ብላ ይቅርታ የምን ብላክ ሊስት ነገር ይጻፋል እሺ አዳምጠኝ አብዱል እኔ ምን ግን አሰማ የምን ብላክ ሊስት ነው አይ ምንድነው ብላክ ሊስት የምትለው ንገረን ምንድነው ኦኬ you know ብላክ ሊስት ማለት ምን መሰለህ አንድ ሰው ወንጀል ሰርቶብኛል በውሸት ዋሽቶ ይቅርታ ጠይቋ ከተባለ ያ ሰው በሐሰት ወንጀል በመወንጀል ተብሎ ያ ስሙ ይያዝበታል ብላክ ሊስት ማለት ያ ነው ገባ ሰው ይሄ ሰው ነገ ጠዋት ተነስቶ ሌላ ሰው ትክክለኛ ክፉ ነገር ወደ ህግ አልሄደችም እኮ ሶሻል ሚዲያ ላይ ነው የመጣችው አዳምጠኝ ለምን አታስጨርሰኝ አብዱል እንትን ነገሬን ብዬ ነገርኩ ነበር እኮ አሁን እቺ ሐሳብ ገብቶኛል እኔ ሐሳብን አሁን ልመልሰው እችላለሁ እየደጋገምከው ስለሆነ ኢሪቴት ስላደረገኝ ነው እንጂ ሐሳብ ገብቶኛል ለምን ወደ ህግ አልሄደችም ነው ሲጀመር ወደ ህግ አልሄደችም ልጅቷ ወደ ህግ ያልሄደችው ለምንድን ነው የስታተሷ ልክ አይደለም እዛ ሀገር የመኖር ፍቃድ የላትም ስለዚህ ሪስክ የምታደርገው ምንድነው ራሷ ዲፖርት መደረግን ነው ይሄን ስለፈራች ወደ ህግ መሄድ አልቻለችም ግን ሶሻል ሚዲያ ላይ ኦኬ ስለዚህ ሪቴት ካረገ እኔ አሁን ገባ ነበር በቃ እኮ የላስረዳህ እኮ ነበር ሞክረው ግን ጥያቄ እየደጋገምክ ስለሆነ ነው ቢኮዝ አሁን እሷ ፍሬንድ እንድትሆን እፈልጋለሁ የምጠይቀው ፍሬንድ እንድትሆን ነው ገባ እኮ ስነግርህ እኮ ቆይ ትለኛለህ ልነግርህ ስል እኮ ቆይ ትለኛለህ እኔ ገብቶኛል ሐሳብህ እያልኩኝ እኮ ልነግርህ ስለነበረ ለዛ ነው ኢሪቴት የሆንኩት ቀጥል ምን ጥያቄ ልጠይቅስ ያን ኦኬ ቲም ብራዘር ይሄን ድርጊት እየደገፍክ ነው ወይስ እየተቃወምክ ነው አካሄድ አላማረኝ አሁን ስለይታ ጉዳይ ነው ኦኬ እየሰማሁ ነው ቅድም ጀምሬ ልጅቷ በሐሰት ወንጀል ውስጥ ነው ያለችው ተደርጎባት ጉዳዩ አላረኩም በስተት ማለት ወንደኝ ቦይፍሬንድ ነው ብለሽ በይ ተብሎ የተፈጠረው ነገር በሐሰት ማን ነው እንደገና አስፈራርተዋት ይቅርታ ስለጠየቀች እቺ ብላክ ሊስት ውስጥ ያስቀምጧታል ከዚህ እንዴት ነው ነፃ የምናወጣት እንዴት ብሎ ነው በሐሰት በቪዲዮ የምታይ ነገር እንዴት በሐሰት ነው አለማ መልሳ እኮ ጠየቀች ይቅርታ ጠየቀች እኮ ስለዚህ በሐሰት ወንጀል ተብሎ የሚያዝባት አቅም አለማጣቱ ነው ይኸውልህ ልንገርህ ከመጀመሪያ ጀምረን እየተከታተልን ነበርን ይሄን ነገር ማለት ነው ሄሎ ገብቷችኋል የምናገረው ነገር ገብቷችኋል ስለጀመራችሁ ተነጋገሩ እኔ ቆይ ሄሎ ምን መሰለኝ የሰጠው መልስ አልገባህም ግን ኖ እሱ አንተ የሰጠኝ መልስ ገብቶኛል ልጁ ደግሞ መጥቶ ሌላ ነገር እያለ ነው ያለው ያንተ ሐሳብ ይሄን ድርጊት እንትናን እየደገፍክ ነው እንደ ይውልኝ ወንድሜ እንደዛ አይደለም አይ እሱ ጀስት ጉዳዩን ስለማያውቀው ከቅድም ጀምሮ ሲጠይቅ ነበረው ብዙ ጊዜ ስለ ጉዳዩ አይደለም አንተ አልገባህ ኖል ምንድነው የምታወራው ተው አትወንጅል ረሰው አትወንጅል ዝም ብለህ እንደዛ አይደለም ያለው ለመረዳት ነው እየጠየቀ ያለው ለመረዳት ነው ለማንኛውም ትንሽ መልእክት አለኝ ሄሉ ሰላም እውነት ይሄ ነገር እንዲቀጥል ነው የምፈልገው ይሄ የሃፒ ጉዳይ እሱ ብቻ ሳይሆን የነሱ ቅርንጫፍ ሳኡዲም ደርሷል ሳኡዲ አረቢያም አሉ ዱባይ ውስጥም ብዙ ልጆች አሉ አርፎ ተርፎ ኢትዮጵያ ውስጥም ገብተዋል ሴቶቹም በፍቅርና እንደዚህ አይነት በመንገድ በቪዲዮና በኦንላይን የተለያየ ነገሮችን ሴቶቹ ላይ ጥቃት የሚያደርሱት ብዙ ወንዶች አሉ የጀመርሽው በጣም የሚያኮራሽ ስራ ነው የሰራሽው ቀጥይበት ብዙ ኢንፎርሜሽን የምንሰጥሽበት አለ ምክንያቱም እንደዚህ አይነት በዚህ መልክ የሱ ቅርንጫፍ ራሱ ማን እንደሆነ ከፈለግሽ በውስጥ ልክልሻለሁ እና ይሄ ነገር በጣም የሚገርም ስራ ነው የሰራሽው እና በርቺ ነው የምልሽ ሌላ ደግሞ እነዚህ የተለያየ ሀገር ዜጋ አገብቶ እኛ እንዲን እንቃማ አለን እኛ ነዋሪ ነን እዚህ ተወልደን አድገን ምናምን ብሎ እዛ የቆየና ሰዎችንን ምናምን ብሎ ብዙ ልጆች የሀገራችን ልጆች ሰርቶ ምንም ለውጥ ያቃታቸው ሴቶች ላይ ጥቃት
ሲደርስባቸው በጉልበት አፋቸውን የሚዘጉት ዲክታተሮቹንም በስነ ስርዓት እንደጀመርሽው ከጀርባቸው ያለውን በሙሉ አጥንተሽ ለመንግስት ኢንፎርሜሽን እንድትሰጪ በእውነት በጣም የሚያኮራሽ ስራ ነው የጀመርሽው። ቀጥይበት ነው የምልሽ። ሉሌ ከየት ነህ? ከሀገር ቤት ነህ ከውጭ? ኖ ኢሮፕ ነኝ። የት ነው ኢሮፕ? ለምን ፈለክ? አይ እንደማወቂያ ነው ብሎ አላህ አብዱል ተጠይቀ ነው። አይ ኢሮፕ ካለ ይበቃኛል። አይ ከሀገር ቤት ከሆነ የሚያውቀው ጉዳይ ተጨማሪ ካለ ብዬ ነበረ። አይ ኖ ኢሮፕ ላይ ግን ብዙ ልጆች የምለቀቀው ኢንፎርሜሽኑን ቴሌግራሙን ላይ ብዙ ነገሮችን ማየት ትችላላችሁ። እንደዚህ አይነት ብዙ ነገሮች የሚካሄድበት ሲጀመር ቲክታክ ላይ ብዙ የተዋረድንበት ዘመን ነው ይሄ እና ምስኪንና አቅም የሌላችሁ ጎን እንድትቆሙ በእውነት ከልብ እጠይቅሻለሁ እና በርቺ ነው የምልሽ። ሄሎ ልጅቷ ወረቀት ባይኖራትም አሁን ልጅቷ ወረቀት የላት መብቷን እንደልብ መናገር አትችልም አይደል? እንደ ልብ ማራመድ አትችልም። ስታርታብ እያደረጋችሁ ካሜራችኑ ላይ እየደበዘዘ ነው። ኮፒ ሊንክ አድርጉ። ከቻላችሁ በጊፍት ባርኩት። ቴንክ ዩ። ቀጥል ቲም። እሺ አሁን ልጅቷ ማለት ነው ወረቀት የላት የደረሰባት ሁሉን በደል ሁሉ ደርሶባት ሰው ምንም ማድረግ አትችልም ማለት ነው። ወላቀል ሚዛን የሚባል ነገር አለ በአረብኛ ቋንቋ ማለት ተፈራጅ ተከሳሽ ማለት ነው። ቢያንስ እንኳን ማለት ነው ወንጀሉን ሳይሰራ ቀርቶ ኦኬ ወንጀለኛ ተብሎ እስከተቀመጠ ድረስ ማለት ነው ወንጀሉ ሐቁ እንዲወጣለት ምን ቢደረግ ነው የዚህ ልጅ ሐቅ የሚወጣው? የልጅቷን ሐቅ እናውጣ እያልኩ ነው ያለሁት። እንዴት ነው የሚወጣላት? ወረቀትን ባይኖራት እንዴት ነው የሚደረገው? ማንኛውም ተከሳሽም ሆነ ከሳሽ ፖሊስ ጣቢያ ወይ ምናምን አካባቢ ሲደርስ የሚጠይቀው ጥያቄ መታወቂያ ነው የሚጠይቀው። ቢጣቀትህ ነው የሚባለው። ይሄ ግዴታ ነው አይደል? አንድ መኖሪያ ያ ወረቀት ሲጠየቅ ወረቀት የለውም። ጊዜው ደግሞ ካለፈም አንድ ራሱን የቻለ ወንጀል ነው። ይሄኛውም እንደዚህ ያደረገውም ሰው ራሱ ወንጀል ነው። ሁለቱም ነው የሚጠረዙት። ለምን የተጠረሹ ሲባል ወረቀት ስለሌለው ብላ ለኢትዮጵያኖች ማስረዳት ይከብዳታል። ሴክስ ስላደረገች ነው የሚባለው። ገብቶሃል? ለሴት ልጅ ይከብዳል፣ ለወንድ እንደ ኖርማል ነው። ቺት ማድረግ፣ ሰው ማስገደድ ምናምን እንደ ኖርማል። ያ ከዛ የሆነ ስታተስ ላይ ሲደርሱ አንድ ሰው እኮ አይደለም ብላክሜል ማድረግ ይጀምራል። አንድ ሰው አሜሪካና አውሮፓ ራሱ አሉ። ይገርማል። በቪዲዮ ኮል ያጫወታቸውና ሪከርድ ያደርግና በቃ ተቆሽ ማምና ነው ብላክሜል ያደርጋል። አዎ የሞተችም ልጅ አለች። አረባክሽ በስማ በፍቃደኝነት እሷ ልጅቷ ወሲብ ከሱ ጋር ብታረግ ፍቃደኛ ቢሆንም ቪዲዮ እየቀረጻት እንደሆነ አታውቅም። በግልጽ እንደዚህ የማስገደድ ሳይሆን ፈልጋ እያደረገች እንደሆነ የሚያሳየው እሷ ልጅ ብቻ ናት። እሷ ልጅ ናት ራሷን አጠፋች የሚሉት ግን መቀረጿን አታውቅም። ምን ያቺ ልጅ ራሷን የገደለችው አባቷ መራሷን የገደለችው ያኬት የቱ ልጅቷ ላይ እንደተዛቻለ ልጅቷ ብር አምጪ ተባች ምናምን ነገር ተይዞባት ምናምን ከዛ ራሷን ገደለች። ከዛ አባትየው ይሄን ቪዲዮ ደረሳቸው። ከዛ ታቸው በንዴት ሞቱ የሚባለው ነገር ደምደም ደርሶባቸው ያ የሚሰሩ የነበሩ የተባሉት ልጅቷን ብሯን በዝዟት መጨረሻ ላይ አምጪታት የለኝ የፈለግከውን አድርገህ ስትለው ሲያወጣባት ደብዳቤ ጽፋ ራሷን ሰቅላ ሞተች። አባትየው ደግሞ ያን ሲያዩ ደግሞ በድንጋጤ በደም ፍላት ነው ምናምን ሞቱ እኮ አባትና ልጅ እኮ ተያይዞ ነው የሄዱት። እድሜ ልኩን ጎማ ማንከባለል እንኳን ሰርተው ህሊና እሱ ነው እነሱ ይሄ ግሩፕ ነው ያደረገው አይደል? ይሄ ግሩፕ ነው ያደረገው ከኢሞ ግሩፕ ጀምሮ ነው ይሄ ነገር የሚያደርገው አሉ እኮ ከኢንስታግራም ጀምሮ ቤተክርስቲያን አሰራለሁ ብሎ ቄሱ ላይ እየተጫወተ ስንቱን እኮ እንትን ያለ ነው። ሃፒ እንዴት ሆኖ እንደሚገባ ቲክቶክ ላይ ላሳያችሁ። ቆይ እስቲ ምናልባት ምን አይነት ሆረር ጭንቅላት እንዳለው ማለት ነው። ቆይ እንደማውቀው ታውቃለህ 2020 ላይ የሆነ አፕ አለ ሃፒ ቄስ ሲጫወትና ብር ለቤተክርስቲያን መስሪያ ያለ ሲያንተበት ይሁ መጽሐፍ ቅዱስን ከኋላውን ያለውን ግርማ ሞገስ ይው ለዛውም ባለማህተቡ ብሎ ነው እኮ የሚገባው ባይዘው
እኔ ማተቡ እንዳትጽፉ ብያለሁ። ለምን መነገጃ አይደል?